ሰላም እንዴት ናችሁ? ሮቴል ካለም ነኝ። የቅዱስ ይርጋለም ታናሽት ሰሞኑን ሚዲያ ላይ ሲተላለፍ እንደሰማችሁት ከሆነ ወይም እንዳያችሁት ከሆነ እህቴ ቅዱሳን የቅርብ ጓደኛ በምንላት እና ከፍቅረኛዋ ጋር በመሆን እህቴን በአሰቃቂ ሁኔታ ማለት አይደለም የቅርብ ሰው የምትለው ሰው ይቅርና ወዳጅ ማነው ጠላት የማያደርገውን ተግባር እህቴ ላይ ለመፈጸም ችለዋል። ቢሆንም ለአዲስ አበባ ፖሊስ በነበረው የተጠናከረ ስራ ልጆቹን ለመያዝ ችለዋል። ሌት ተቀን ልብስ ሳይቀይሩ ነበር ከኛ ጋር አብረውን አይዟችሁ ያሉ ይህንን ስራ የሰሩት እና በጣም አመሰግናለሁ ማለት ፈልጋለሁ። በቤት ድረስ መታችሁ ላጽናናችሁን፣ በርቱ፣ አይዟችሁ ላላችሁ እናመሰግናለን። አብዛኞቻችሁ ከጎናችን ነበራችሁ። ይሄ የአንድ ሰው ጉዳይ ብቻ አይደለም፣ የሀገር ጉዳይ ነው። ዛሬ እኔ ቤት የመጣ ክፉ ሐዘን ነገ የእናንተን ቤት ወይም የማንኛውም ሰው ቤት እንዳያንኳኳ ትክክለኛው ፍትህ እንዲሰጥ ጀስቲስ ፎር ቅዱሳን እያለን ትክክለኛው ቅጣትና ትክክለኛው ፍትህ እንዲሰጥ አብራችሁን ሆኑ እላለሁ። የታመነችው ወዳጅ የሞት ወጥመድ፣ የቅዱሳን ይርጋለም አሰቃቂ የግድያ ሴራና የፖሊስ የምርመራ ውጤት። አዲስ አበባ 2026 ሚስ ወርልድ ኢትዮጵያ ተወዳዳሪ የሩታ ይርጋለም ታላቅ እህት ቅዱሳን ይርጋለም በተፈጸመባት እጅግ አሰቃቂ የእገታና የግድያ ወንጀል ሕይወቷ ማለፏ የመላውን ሕዝብና የማህበረሰብ ልብ የሰበረም ክስተት ሆኗል። በሞዴሊንግ ዓለም ስኬትን ለማስመዝገብ በምትተጋው ቅዱሳን ይርጋለምና ከትምህርት ቤት ጀምሮ በቅርብ የምታውቃት ጓደኛዋ ቅድስት ሙሉቀን መካከል የጠነከረ ወዳጅነት የነበረ ቢሆንም ከጀርባው ግን ምቀኝነትና አደገኛ ሴራ ተሸሽጎ ነበር። አርብ ዕለት ቅድስት ሙሉቀን ላለፉት ጥቂት ጊዜያት ያልተገናኘችውን ቅዱሳንን በስልክ በመደወል አዲስ ኮንዶሚኒየም ተከራይቻለሁ፣ በጥተሽ ቤቴን ይልኝ፣ ደግሞም የማገናኝሽ አዲስ የስራ እድል አለ በማለት የደስታና የጽኑ ወዳጅነት በሚመስል መንፈስ ጥሪ አቀረበችላት። ቅዱሳንም በጓደኛዋ ላይ አንዳችም ክፋት ሳትጠራጠር ሜክሲኮ አካባቢ ተገናኝተውም አብሮ ወደ ኮየ ፈጬ ኮንዶሚኒየም አመሩ። ኮየ ፈጬ በሚገኘው አዲሱ ኮንዶሚኒየም ደጃፍም ደርሰው ወደ ቤትም እንደገቡ ቀድሞ ተደብቆ ይኖር የነበረ የቅድስት ፍቅረኛ ደሳለኝ ቅዱሳንን ድምፅ እንኳን አውጥታ እንዳትጮህ አፍኖ በማሰር እገታውን ፈጸመ። አጋቾቹም ወዲያውኑ ለሟች ቤተሰቦቹ በመደወል የ2 ሚሊዮን ብር ቤዛ እንዲከፈላቸውም ጠየቁ። የቤተሰብ ልብ በጭንቀትና በድንጋጤም ተሞልቶ የገንዘብ ድርድርና ዝግጅት በሚያደርጉበት ወቅት አጋቾችም ቅዱሳን በቅርብ የምታውቃቸው በመሆኑ ነፃ ብትወጣም የፈጸሙበትን ምስጢር ሰዎችን ስለምታውቅ አሳልፋም እንደምትሰጣቸውም ተገነዘቡ። በዚህም ፍርሃትና ጭካኔ በተሞላበት ውሳኔ በዚያው አርብ ዕለት የቅዱሳንን ሕይወት በአሰቃቂም ሁኔታ አጠፏት። እጅግ በሚያሳዝን ሁኔታ አስክሬኗንም ማንም እንዳያገኘው በማሰብ እዚያው አካባቢ በተከራዩት ሌላ ተጨማሪ ኮንዶሚኒየም ውስጥ ደበቁት። ሆኖም አጋቾቹ የፈጸሙበት ግፍ በጨለማ ሊቀበር አልቻለም። የፖሊስ አባላት ባደረጉትም ፈጣንና የተቀናጀ ክትትል አንደኛ ዋነኛውን ተጠራጣሪ ቅድስት ሙሉቀን በአዲስ አበባ ጎተራ አካባቢ በቁጥጥር ስር ዋለች። ሁለተኛ ተባባሪው ደሳለኝ ደግሞ ሁኔታዎቹም ሲከፉበት ለማምለጥ ሞክሮ በአዳማ ከተማ ተደብቆ እያለ በፖሊስ ተያዘ። በአጠቃላይ ከወንጀሉ ጋር በተያያዘ 8 ሰዎች በቁጥጥር ስር የዋሉ ሲሆኑ ዋናዎቹ ተጠራጣሪዎቹ ወንጀሉን መፈጸማቸውንም አምነው
ድርጊቱ እንዴት እንደፈጸሙት በቦታውም ተገኝቶ ለፖሊስ አሳይቷል። ይህ አሰቃቂ ድርጊት መላውን ማህበረሰብ ያስቆጣና ያሳዘነም ሲሆን እህቱም ሩታ ይርጋለም በልብም ስብራት ሆና እግዚአብሔር የወደደውን አደረገ፣ ከጠላቴ እኔ እጠነቀቃለሁ፣ ከወዳጄ ግን አንተ ጠብቀኝ በማለት መልእክት ለወዳጆቿም አስፍራለች። ውድ የማርክ ሶሉሽን ተከታዮች አስቀድመን ለሟች ቤተሰቦቿ መጽናናትን እየጠየቀን ነገር ግን በማናቸውም ሁኔታ ቢሆን ሰዎችን ውደዱ፣ አክብሩ እንጂ ግን በፍጹም አትመናቸው። ከዚህም ባሻገር በደንብ ካልተግባባችሁ ሰዎች ጋር ብቻ ሳይሆን ከወዳጆቻችሁ ተጠንቀቁ። በዚህ ሰዓት ሰዎች ከቅናት ተነስቶ በእናንተ ስኬት በእናንተ ህይወት ቀንቶ አንዳንዴ በህይወታቸው ተስፋ የቆረጡ ሰዎች ክፉ ነገር ሊያደርገባችሁ ይችላል። እንዲሁም ደግሞ ለብቻችሁ ሆናችሁ ቤተሰቦቻችሁ ሳያውቁ አንድ ቦታ ወሰናችሁ መጓዝ የለባችሁ። ጥንቃቄ ማስተዋል ያስፈልጋል። ጥንቃቄ ይጠብቃል። እንዳያችሁት ባመነችው በጓደኛዋ ነው ይህን ህይወት ማጣት የቻለችው። ጠላት አይደለም፣ ከሩቅ የመጣ ሰው አይደለም፣ የቅርብ የብዙ ጊዜ ግንኙነት የነበራት ጓደኛዋ ነች። ስለዚህ ተጠንቀቁ። የሚፈጠረው ነገር ስለማይታወቅ ጥንቃቄ ይጠብቃል። ይህን በማለት ለማርክ ሶሉሽን እናስተላልፋለን። እግዚአብሔር አምላክ ላዘኑት ቤተሰቦች መጽናናትን ይላክላቸው። ቸር ሰንብቱልኝ። አዲስ ከሆናችሁ ማርክ ሶሉሽንን ሰብስክራይብ በማድረግ ቤተሰብ ሁኑ። መልካም ቆይታ።